ለሚስትህ የሰጣት ትልቅ ስጦታ ምንድነው? ራሴን ከራሴ ተማረክሽ። በርቀት ፍቅር ውስጥ የፈተናችሁ ነገር ምንድነው? አንተ መልስ። እኔና ሰላም እንዴት ናችሁ? ውድ የማክ ቤን ዩቲዩብ ተከታታዮች፣ የመጀመሪያ ቪዲዮ በካናዳ ይህ መጀመሪያችን ነው። ከዚህ በኋላ ግን የማይቆረጥ በጣም ብዙ ብሎጎችን እንሰራላችኋለን። ግን አሁን አባባ እንዴት ናቸው እያሉ ስለሆነ አባባ ያሉበትን ሁኔታ ነው መንገር ያለበት። አባባ በጣም ደህና ናቸው። ያው ደህና ነው። እኔን የመሰለ ልጅ ሲያጣ እንግዲህ የሚሰማው ስሜት ነው። ግን አሁን ደህና ነው። ያው በየቀኑ ነው የምንደውልለት። እንግዲህ እዚህ ሀገር ላይ ስራ እስክንጀምር ድረስ ስራ እስኪኖረኝ ድረስ ያው በደውል አይቀርም። ግን ያው ከዛ በኋላ መጠፋፋቱ ይኖራል። ግን አልጠፋም። እንደዛም ሆኖ እደውላለሁ። በጣም ስለሚወደኝ ነው። በጣም ስለሚሳሳልኝ ነው። በጣም ብዙዎቻችሁ እንዳስለቀሳችሁ እናውቃለን። ነገር ግን ያው ሽኝት እንደዚህ ነው። በባህርም ሆነ በአየርም ሆነ ሽኝት ነው። ሰው ልጁን ሲሸኝ እንግዲህ የሚሰማ ስሜት አለ። ሁላችሁም ትረዱታላችሁ። ኤኒዌይስ ይሄ የመጀመሪያ ቪዲዮአችን ነው። ከዚህ በኋላ ደግሞ በጣም ቆንጆ ቪዲዮዎች ወደ እናንተ እናደርስላችኋለን። 10 ጥያቄዎች ከዚህ በፊትም ቲክቶክ ላይም እንዲሁም ደግሞ ዩቲዩብ ላይ የሚጠየቅናቸውን ጥያቄዎች አሰባስበን እነዚህን ጥያቄዎች ለመመለስ እናንተም ደግሞ ትማሩበታላችሁ፣ የሚጠቅማችሁም ነው ብለን ስላሰብን ነው ወደ እናንተ የምናደርሰው ይህን ጥያቄ። የመጀመሪያ ጥያቄ ጀምር። እሺ፣ የመጀመሪያ ጥያቄ ማን አፈቀረ መጀመሪያ? ወይም ደግሞ ማን የፍቅር ጥያቄ አቀረበ ነው። ሁለቱ ይለያያሉ እኮ። እሺ፣ ማን አፈቀረ? የመጀመሪያ ፍቅር ስሜት የተሰማኝ እኔ ነኝ። ተማረክሽ? ግን እኔ ነኝ ስሜቱ የተሰማኝ። ከእኔ በኋላ ነው ስሜቱ የተሰማው። ነገር ግን የፍቅር ጥያቄ የጠየቀኝ እሱ ነው። የመጀመሪያ እንግዲህ ፍቅር ስሜቱ ያው እኔ ጋርም አለ። ስግደረደር ላለመናገር ስግደረደር ቀደመችኝ። ነገር ግን ያው የፍቅር ጥያቄውን ያቀረብኩኝ ማለት ነው። ስሜቱ ያው ሁለታችን ጋር ነበረ። ስሜቱ ሁለታችን አድናቂዎቻችን ናቸው። ያ እኔ የሚመስለኝ እኔ ዞሮዝ መጀመሪያ ማቀው እኔ ስሜቱ እንደተሰማኝ ነው። ከዛ ግን እኔ ሴትነት አለ አይደለ፣ በቃ አውራዋለሁ ምናምን። ግን እግዚአብሔር ፈቅዶ ከሱ ጥያቄው መጣ። ያ ማለት ምናልባት ከኔ ቀድሞም ሊሆን ይችላል የተሰማው፣ እኔ መስሎ ሊሆን ይችላል። ግን እኔ በሚለው ይያዝልኝ። ጥያቄውን ግን እሱ ነው ያቀረበው በይፋ። ለዛውን ፍቅረኛ የተወኛል ሳይሆን ሚስቴ ተብዬ ነው። ምን ጥያቄ የለውም። እኔም ወድጄሽ ነበር እውነት ለመናገር። ግን የሚለው የመጀመሪያ ቀን ስትገናኙ ምን ተሰማችሁ? በአካል ስንገናኝ ነው። ደስታ በጣም ደስ ይል ነበረ። እኔ በቃ እውነቱን አልመሰለኝም። ደስ ይላል። ባይዚ ሰው በፍቅር በናፍቆት ምናምን ቆይቶ ሲገናኝ ያለው ስሜት ያው ሁላችሁም ተረዱታላችሁ። ግን እኛ በጣም ደስተኞች ነበርን። የትግስታችሁን ፍሬ ስትበሉ ሰው ታግሶ ፋይናሊ ሲገናኝ ያለው ስሜት ከባድ ነው። በጣም ደስ ይላል። በጣም ይሄ ህልም የሚመስል ነገር ምናምን ብቻ ብዙ ድብልቅልቅ ያለ ስሜቶች አሉት። ግን ደስ ይላል። እንደዚህ በፍቅር ቆይታችሁ ደግሞ ተገናኙሽ፣ ለመገናኘት ያብቃችሁ ያልተገናኛችሁ እስካሁን። ሌላኛው ጥያቄ እንግዲህ ከሚስትህ የምትወድላት ነገር አንቺም ትጠይቅሻለሽ። እሺ፣ ከባሌ የምወደው ነገር የመጀመሪያው እርጋታ እና ትህትና የመጀመሪያው ነው። እነዚህ ሁለተኛ በጣም የምወደው በጣም ሪስፔክት አለ። ለእኔ ብቻ ሳይሆን በጣም ለሰው ልጅ በጣም ሪስፔክት አለ። ከቃላትም ከተግባርም ለሰው ልጅ መርጠ ነው የምትናገረውም። በጣም ትጠነቀቃለህ። ያ ነገር ያው ለሁሉም ሰው ኮንክ ለኔ ደግሞ መገመት አይከብዳችሁም መቼ ስለሚስቱ ማለት ነው። ሶ ያ ነገር በጣም ወድላለሁ። ከዛ ውጭ ደግሞ
በግሌ ለራሴ የምትሰጠኝ ትሪትመንት አላበት ልብህ ማለት ነው ልዩ ስለሆነ ልብህን አይቀየርብኝ። አሜን። ያ ይሄን በጣም ወደዋለሁ። አረ መቼም ነው የማይቀየረው። እኔ ከሚስቴ የምወድላት ነገር በጣም ብዙ ነው፣ ግን ዝም ብዬ አንድ ሁለት ሶስቱን ብቻ ልንገራችሁ። ማኪ ምን አይነት ልብ አላት? እንደ እድሜሽ አይደለችም፣ እንደ እድሜዋ አይደለችም፣ ከእድሜዋ በላይ ነው የምታስበው። ህጻን ልጅ ነች እያልኩኝ አይደለም፣ ትልቅ ነች። እሺ እድሜዋን ዋሽታ ስለማታውቅ ግን በጣም ከእድሜዋ በላይ የምታስብ በጣም የበሰለች ሴት ነችና በልጅነቷ ብዙ ነገሮችን አይታ ያደገች ስለሆነች ያ ነገር የመጀመሪያው ነው። ሁለተኛው ግልጽ ነች፣ በጣም ግልጽ ነች። ነገሮችን ሁሉ ፊት ለፊት ነው የምትናገረው። ሶ ይሄ ፊት ለፊት የሚናገር ሰው ደግሞ ብዙ ሰው ይጠላዋል፣ ግን እኔ ደግሞ የምወደው ባህሪ ነኝ። በቃ ማስመሰል አትወድም፣ በግልጽ ነው ነገሮችን ፊት ለፊት በግልጽ ነው የምትናገረው። ይሄን ነገር ወድላታለሁ። አፍቃሪ ነች፣ በጣም በጣም አፍቃሪ ነች። እንግዲህ አፍቃሪነቷን ሁሉም ሰው ይረዳዋል ብዬ አስባለሁ። ምክንያቱም ብዙ ነገሯን አሳልፋ ነው የሰጠችኝ፣ ልጅነቷን ሳይቀር በጣም ብዙ ነገር ብቻ ይሄ በጣም ትልቅ ፍቅሯን የሚገልጽ ነገር ስለሆነ አፍቃሪ ነች። በጣም አፍቃሪ ነች፣ ታማኝ ነች፣ ግልጽ ነች እና ደግሞ ቆንጆዬ ነች። እንዴ እቺ መሰለች አበባ ውበቷም በጣም ይወደር ነው እና በጣም ደስ የምትል ደግ የዋህ ሴት ነች። ለሰዎች በጣም የምታስብ የምታለቅስ ሴት ነች። ሰዎች ይሄ ቶሎ የምታዝን የሚያዝን ልብ ያላት ሴት ነች እና ደግሞ የምር ሰው አክባሪ ነች። ይሄ ነገሯ በጣም ነው የሚያስደስተኝ። ሰው የምትንቅ ሴት ብትሆን እኔ ጭራሽ እንደዚህ አይነት ሴት ዲዘርቭ አላረግም። ሶ በጣም ሪስፔክት አላት ለሰው ልጅ። ይሄ ነገሯ በጣም ወድላታለሁ። ብዙ ነው ግን ያው ሰዓት ይረዝማል። ከሰዓት አንጻር በርቀት ፍቅር ውስጥ የፈተናችሁ ነገር ምንድን ነው? አንተ መልስ። እኔ ናፍቆት ነው የፈተነኝ። በጣም ነው የምትናፍቀኝ፣ የምር በጣም ነው የምትናፍቀኝ። ጠዋት ስትነሳ አወራታለሁ፣ ስራ ትገባለች። ከዛ ቀኑን ሙሉ ያው አንገናኝም። ከዛ እሷ ስትመለስ ማታ ታወራኛለች፣ ተኛለሁ። ልክ በሷ ማታ ደግሞ እሷን አስተኝቼ እኔ ተነስቼ ሄዳለሁ ምናምን። በቃ እንደዛ ነበር ላይፋችን። ኤኒዌይስ ማናወራው ስንተኛ ብቻ ነው ብለን ብንይዘው የስልክ ስራ ስትገባና ስንተኛ ኢቭን ስራም ሁኚ ስልካችን ኦን ይሆናል። እሱ ያስተኛውት ረፍት ሰዓት አወራዋለሁ። ከዛ በኔ ረፍት ሰዓት ደግሞ ኢትዮጵያ ስለሚመሽ በጣም በዛው በረፍት ሰዓት ይተኛና ስልኳ ይዘጋል። ስራ ስወጣ ጭርሽ በቃ ስልካችን ኖርማል ነው ለኛ 10 ሰዓት 12 ሰዓት መቁጠር ስልካችን ኖርማል ነው። አብዛኛውን ስለምንተኛም ነው ወሬ ብቻ ሳይሆን ማለት ነው። ሶ እንደዛ ማውርተን ግን በጣም በአካል መገናኘት በጣም ስለምንፈልግ ናፍቆት ብቻ ነው እኛን ፈተነን። የምንም አይነት ችግር አልነበረብንም። ያለመተማመን ዲስታንስ ላይ በጣም ብዙ ፈተና የሚሆኑት ነገሮች እነዚህ አለመተማመን ሲኖሩ ነው። እኛ ጋር ደግሞ በፈጣሪያችን ትልቅ እምነት ስለነበረን እኔና እሱ ጋር የእምነት ችግር አልነበረም። እሱ ካለ ደግሞ ሌላው ቀላል ነበረ። እኔ ራሴን በጣም ስለምተማመንበት አምነዋለሁ። እሱም እንደዛው የማመን ችግር አልነበረበትም። ኦቨርም ደግሞ ግልጽም ስለሆን ስለሱ የማቀው ከሱ ነው። ማንም አይነግረኝም። ምክንያቱም ውሎውን አዳሩን አውቃለሁ። ተለይቶኝ አያውቅም እና እንዳላምነው የሚያደርግ ነገሮች ምንም ነገሮች ስላልነበሩ የናፍቆት ብቻ ነበር እኛ ጋር ቻሌንጅ ያደረገ ናፍቆት ነው ቻሌንጅ ያደረገ። አለመግባባት ሲፈጠር እንዴት ነው የምትፈቱት የሚል ጥያቄ ነው። እውነት ለመናገር ብዙ አለመግባባት ተፈጥሮብን አያውቅም ራሳችን እኛ ላይ። ያው ሰው የሀሳብ ልዩነት ሲኖር እንዴት ነው የምንፈታው? በመነጋገር ነው። እሱም ደግሞ ፍቅር ባለበት መነጋገር፣ በፍቅር የተሞላ አነጋገር ማለት ነው። የእሷን ሀሳብ ሬስፔክት አደርጋለሁ። ብዙ ጊዜ የእሷን ሀሳብ እቀበላለሁ። ሀሳቧ ልክ ነው ብዬ እቀበላለሁ። አንዳንድ ጊዜ አለመግባባት የሚፈጠረው እንዴት ነው? አንቺ ሀሳብ ስታነሽ ሁሌ ያንቺ ሀሳብ ኔጌቲቭ አድርጌ የምትቀበል ከሆነ
ያውን አለመግባባት ያስፈጥራል። ግን እንደዛ አልነበረም። ሶ ፖዚቲቭሊ ነው የምረዳው እሷ የምታሰበው የምታነሳውን ሀሳብ እኔም ማነሳው ሀሳብ ፖዚቲቭሊ ትቀበሏለች። ያ ማለት ሁለታችን እንድንግባባ ያደርገናል ማለት ነው። እኔም ወደ እሷ ቀርባለሁ እሷም ወደ እኔ ትቀርብና አንድ የሆነ ሀሳብ ላይ እንደርሳለን። መከባበር ካለ በነገራችን ላይ የሀሳብ ልዩነት ብዙ አይኖርም። ቢኖር እንኳን በመከባበር በመግባባት የሚፈታ ነገር ነው። ሶ አለመግባባት ሲኖር ይሄ ነው። ተጨማሪ ነገር ካለች ተናገሪ። ምንም በቃ በንግግር ነው። እኔ በጣም የንግግር ሰው ነኝ። እጅግ በጣም በንግግር ማምን ሰው ነኝ። የተፈጠረ ነገር እኛ ጋር ሆነ ከባድ የሆነ ነገር ገጥሞን እንትን ችግር ገጥሞን አያውቅም። ግን ዲስታንስ ላይም ስትሆኑም ሳትሆኑም በፍቅር መሀል መጋጨት ይኖራል። የምክንያቱ ማነስም ከፍ ማለትም እንዳለው ነው። ትንሽ ነገር ሊሆን ይችላል። ነገር ግን ያቺ ትንሿን ነገር ኢቭን ከትንሽ ነገር ይበልጣል ወደ ትልቁ ነገር። ትንሽም ነገር ብትሆንም ተፈትታ ላትደገም አውርተንበት ነው የሚያልፈው። ሁለተኛ አይመጣም። ይሄ አንድ ያጣላ ነገር አይደገም። በደንብ ነው መነጋገርበት። ዝም ብለን ወይ በልክ ወይ በሶሪ ብቻ አያልፍ። በጣም መነጋገር እወዳለሁ። አሳምኖኝ አሳምኘው የእውነት እኔ አጥፍቼ ከሆነ አምኜበት ይቅርታ ጠይቄ እሱም እንደዛ ከዛ ላን ደግሞ ፕሮሚስ ገብተን ነው ህይወታችን መንቀየር። ሰው መነጋገር ካለ ትንሽም ትልቅም የሚባል ነገር ይፈታል። አብሮ መሆን ፍላጎት ካለ ድረስ ያን ችግር ለመፍታት ስለሆነ ሰው የምንፈልገው ምንም መኩራረፍ ቢኖር በመሀላችን ተነጋግረን ለመፍታት ብቻ ነው። በመሀላችን ሰው የሚባል ነገር ስለማይገባ እኛ ጋር መነጋገር በቂ ነው። እግዚአብሔር ይመስገን። ሌላኛው ጥያቄ ዘወትር ልታረጉት የምትችሉት ነገር ነው። እሱም ያው ጸሎት ነው። በቃ ሪሌሽናችን ሀ ብሎ ከጀመር ጀምሮ አሁን እዚህ ሪከርድ እስከምናደርግላችሁ ቀን ድረስ ዘወትር የሚባለው እንግዲህ ሁሌ የሚሆነው ማይቆረጥ እንደዛ ከሆነ እስካሁን ድረስ ማይለየን ጸሎት ነው። ጸሎት አንረሳም። እግዚአብሔር ይመስገን። ርቀት ላይ ሆነን በስልክ ጸሎት እናደርጋለን። በሱ ጧትም በኔ ማታም ጸሎት አድርገን እንተኛለን። እሱ ጧት ላይ ስለሚነሳ በሱ ጧት ጸሎት አድርገን በኔ ማታ ማለት ነው። እሱም ውሎውን ይውላል በሰላም እኔም በሰላም አድሬ እነሳለሁ ማለት ነው። ሰውኛ ጋር የዘወትር የሚባለው ነገር ጸሎት ናቸው። ይሄ ለእናንተ ግልጽ ለማድረግ አይደለም። በነገራችን ላይ አሁን ጸሎት ሲባል ያው ብዙዎች ጸሎታችሁ ያው መጽሐፍም ሲናገር እንደ ግብዞች አይሁን ነው የሚለውና እንጸልያለን ተብሎ አይነገርም። ግን ያው ሰው እንድትረዱት ያክል ለእናንተም አይ ግን እኮ እሺ እንደዛም እንድትማሩበት ይሄ እኮ ይጠቅማል። እንዲጠቅቁ ለዛ ነው ስለሚጠቅማችሁ ነው እንጂ ለመኩራራት ምናምን ወይ እንደዚህ እንትን ሆነን አይደለም። ሰዎች ያው ፖዚቲቭ ስለሚረዱት ነው። ችግር የለውም። እነሱ ለሚረዱት እንግዲህ ምንም እንረዳቸው አልችልም። ግን እናንተ ፖዚቲቭ ማይንድ ያላችሁ ነገሮች የጸሎታችን ኃይል ነው እዚህ ያደረሰ። ጸሎት ኃይል አለው። የፈለገ በኃጢአት ውስጥ ልንወርቅ እንችላለን። ነገር ግን ውረት ጸሎት ማቆም የለባችሁም። እግዚአብሔር አምላክ አይሰማኝም እኔ ኃጢአተኛ ነኝ ብላችሁ እንዳታቆሙ። ነገሮቻችሁን ሁሉ በጸሎት ያዙት። የፈለገ ነገር ቢመጣ አትወርቁ። እግዚአብሔር ነው የፈለገ ሰይጣን በእናንተ ህይወት ውስጥ መጥቶ ሊጥላችሁ ቢሞክር እግዚአብሔር አምላክ በጸሎት ኃይል ከግራችሁ በታች ነው የሚጥልላችሁና ጸሎት ትልቅ ኃይል አለው። ያለ ማካበድ እስካሁን ድረስ ጸሎት ተለይቶን አያውቅም። ብዙ ፈተናዎች ይደርሱብናል፣ ብዙ ስድቦች ይደርሱናል፣ ብዙ በእኛ ላይ ብዙ ሟርት የሚመስሉ አትቆዩም፣ ትለያያላችሁ፣ ለተራ አስቆዩ ምናምን በቃ ብዙ የሚባሉ ነገሮችን ያለፍነው በጸሎት ነው። እናንተን የመሰለ እንዲህ የሚወዱን ደግሞ ኦዲየንሶችን ያተረፍነውም በጸሎት ነው። ይሄ መርሳት የለ። እናንተ ውድ ናችሁ። ሌላው ለሚስትህ የሰጣት ትልቅ ስጦታ ምንድን ነው? ራሴን ከራሴ በላይ ሌላ የምሰጣት ነገር አልነበረኝም። እውነት ለመናገር ግን ራሴን ሰጥቻታለሁ ብዬ አስባለሁ። በጣም ነው የምወዳት፣ በጣም ነው ማከብራት፣ በጣም ነው ማፈቅራት። ራሴን ነው የሰጠኋት። ከዛ በላይ የሚሰጥ ነገር ቢኖር ሰጣት ነበር፣ ግን የለም የሚሰጥ ነገር። አንቺስ ምንድነው የሰጠሽው ለባልሽ? እኔ ያው እንዳንተው ነው እንዳንተው ግን ያው እኔ ልለው አይ ደግሞ ልጅ ነሽ እንዳይሉኝ ልጅ ነኝ እያልኩ እንዳይመስላችሁ፣ ግን ልጅነቴ ያ ማለት መኮራበት ነገር ነው። በርግጥ መኮራበት ነገር ነው፣ ግን
ይሄ ገና ነኝ ብዙ ነገር አረጋለሁ ምናምን ብለን እንደ ልጅ የምናልመው ህልም አለን ሁላችንም። ያ ብዙ ጊዜ ደግሞ ከሀገር ውጭ ደግሞ ስትሆኚ ስፔሻሊ በጣም ብዙ ነገሮች ፕላን እናረጋለን። ቤት ገዝቼ ቤተሰቦቼን ለውጬ ብዙ ነገሮች ያን ነው በቃ ጊዜን ለኔ ትልቁ ጊፍት የምልህ የማያልቀው ማለት ነው። ጊዜን ሰጥቻለሁ በጣም ኮራበታለሁ። ልጅነቴን በጣም ኮራለሁ በዚህ እድሜ በማግባቴ። ሁለታችንም በጣም ወጣቶች ነን። በልጅነታችን እግዚአብሔር በትዳር ስለባረከን በጣም ነው ምኮራው በዛ። ከዛ ውጪ ልቤ በቃ ይሄው ነው እንግዲህ ሌላ ነገር ቢኖራት ትሰጠኛለች። ነገር ግን አሁን ይሄ ትልቅ ስጦታ ነው ለኔ ልብ ከዚህ በላይ የለም ምናምን እና ከዚህ በኋላ ደግሞ አብረን የምናደግ ሰዎች ነን። እኛ ልጆች ነን ገና በልጅነት ነው እግዚአብሔር የባረከን በትዳር። ከዚህ በኋላ ደግሞ አንድ ላይ ነው የምናድገው አንድ ላይ ሰርተን ዛሬ ላይ ከዜሮ ነው የምንነሳው አሁን ላይ ግን ወደፊት ለልጆቻችን የሚተርፍ ለቤተሰቦቻችን የምንተርፍ ሰዎች እንደብዱን አልጠራጠርም። ገና ያልተነካ ያልተበላ ጉልበት አለን እንሰራለን። በጣም የተደሰታችሁበት ቀን ነው የሚለው ተደሰትንበት። ሁለት ነው የኔ ሁለት ቀን ነው የተደሰትኩበት ቀን ብዬ የማስበው ሞር የመጀመሪያው ቀን ግን እግዚአብሔር አምላክ ፈቅዶ የእሷን ቤተሰቦች በሽምግልና የጠየቁበት ቀን ነው እና እሺ የተባልኩ ቀን ቆቦ ድረስ ነው የሄድኩት ከሽማግሌዎች ጋር አብሬ ማለት ነው። እሺ ካላሉ እኔ እጄ ነው በቃ ምለምናቸው አብሮ ሄዷል። በነገራችን ላይ ወደ እኔ ቆቤ የራያ ቆቦ ልጅ ነኝ ለማታውቀው እና ወደኛ ሀገር ሩቅ በጣም ረጅም ኪሎ ሜትር ተጉዘው ነው የሄዱት። በዛ ላይ እኛ ሀገር ላይ ጥሩ ባልነበረበት ሁኔታ እምቢ ብሎ አረተው ጦርነቱ በቃ ይለፍ ወደፊት በቃ ሰላም ሲሆን ይደርሳል ብለው ነው የሚባል ነገር የለም። ያው መስዋዕትነት ነው የከፈለልኝ ይባል እና የመጀመሪያ የተደሰትኩበት ቀን የዛ ጊዜ እሺ ተብለሃል ስባል በቃ የተሰማኝ ስሜት አልገባችሁ በቃ ደስ ብሎኝ የተመለስኩት። ሁለተኛው ያው የተጋባንበት ቀን ነው። እግዚአብሔር የተመሰገነ ይሁን። ብዙ የተደሰትንባቸው ቀናቶች አሉ ዋናዎቹ ነው እሺ የተገናኘንበት ቀን ምናምን ካለም ብዙ ነው ግን ሁለቱ ለኔ ስፔሻል ላይ ናቸው የምናከብራቸው ቀኖች ናቸው። አንቺም ከዚህ ትልሽ የተለየ ይሄ ነው። እሺ ለፍቅር ወሳኙ ነገር ምንድነው? እኔ ልመልሰው። እሺ ደስ የሚል ጥያቄ ስለሆነብኝ ለፍቅር በቃ ዋናው ነገር ለኛ የጠቀመንም ደግሞ መሆንም ያለበት የመጀመሪያው መሰረቱ እግዚአብሔር መሆን አለበት። በእግዚአብሔር ቃርሌሽናችሁን ብላችሁ ስትጀምሩ ለእግዚአብሔር ስጡት። እሱ ትክክለኛ ነገር ከሆነ እንዲያቆይላችሁ ካልሆነም በጊዜ እንዲሸኝላችሁ ህይወታችሁን ታይማችሁ ሳታቃጥሉ ማለት ነው። እግዚአብሔርን ተመርኩዛችሁ የጀመራችሁ ሪሌሽን ከተሳካ ደግሞ ከዛ ቀጥሎ የሚሆነው መተማመን የመጀመሪያው ነው። በጣም መከባበርን አይደለም ባልና ሚስትን ጎረቤትም ጋር ማንም ጋር አስማምቶ የሚያኖረው መከባበር ነው። በትዳር ላይ ደግሞ በጣም ወሳኙ በቃ ኤቭሪ ሲንግል ዴይ ደስተኛ ሆናችሁ መኖር የምትችሉት ስታከብሩ ሲያከብርሽ ነው። እኔ በጣም ነው ጥጉ ድረስ ነው ማከብረው ባለኝ። እግዚአብሔር ይመስገን 3 አመት ሆኖናል አብረን ከሆን። በ3 አመት ውስጥ የማስታውሰው መጥፎ ቃል የለኝም። ባለኝ የተናገርኩት እሱ በተአምር ተናግሮኝ የሚያውቀው ቃላት የለም። ቃላት ማለት ነው ቃላት እንኳን ይሄ መጥፎ የሚባል ለቀልድ እንኳን መጥፎ ቃላትን አንነጋገርም። ይሄ አለ አይደለ ከስም የሆነ ስለማይ ነው ብዙ ሪሌሽን ላይ ይሄን መሰዳደብ ኖርማል ነው። መስደብ ይሰድባታል ኖርማል ነው። ትሰድበዋለች ኖርማል ነው። ይሄ የስድብ ኖርማልነት ራሱ ደስ አይለኝ። እኔ አስደስተኝ አለ ዲስሪስፔክት ነው ይመስለኝ እኔ ሰው ቢሰድበኝ እና እኛ ጋር እንደዛ ተነጋግረንም ባይሆንም እሱ በጣም ለኔ ብቻ ሳይለ ሰው ሪስፔክት አለው። ግን ዋናው ነገር መከባበር፣ መፋቀር፣ መተሳሰብ፣ መተማመን በቃ እኔ ለሱ በጣም ነው የማስብለት። እኔ እሱ ደግሞ ለኔ በጣም ያስብልኛል። እንደዚህ የለም በልቼ እንኳን የምጠግብ አይመስለውም። እኔ
በቃኝ ብዬ እንኳን አያምነኝም። ሶ አንዳንድ ጊዜ ከላይ ነው እግዚአብሔር ይመስገን አመሰግናለሁ ዳንታ አይባል ሲያስብ እንዳለችው ነው። ሌላ ምንም ተጨማሪ ነገር አይ ነው እግዚአብሔር። ሌላኛው በትዳር ውስጥ መከባበር መተሳሰብ ከየት ተማርክ ነው የሚለው ላንተ ነው ለኔ ነው። ከየት ተማርክ? ቆይ እኔ ልጠይቅህ። እሺ ጨመረ ላርግበት። መከባበርን መተሳሰብን ከየት ተማርክም እንዳለ ሆኖ የኔ ራሴ ደግሞ ሰው እንዲሰማ ፈልገው እንትን ትሪት ማድረግ ሚስትን መንከባከብ ከየት ተማርክ? እሱን ጨምርበት። የታወቀ ኤክስፒሪያንስ የለ እንግዲህ እኔ ነኝ የመጀመሪያ ሚስት አይደል? እሱ ነገር ይደበስ ከአባቴ ነው የተማርኩት። አባቴ በትዳር 52 አመት ቆይቷልና በጣም ነው ሚስቱን የሚወዳት። በጣም አንድ ቀን መጥፎ ነገር ተናግሯት አያውቅም። አባቴ ከእሷ ጋር አይደለም ከሀገር ሰዎች ጋር መጥፎ ነገር ተነጋግሮ አያውቅም። አስታራቂ ነው አባቴ። በሄደበት ሁሉ ተከብሮ የሚኖር ሰው ነው። በጣም ምስኪን ነው፣ የዋህ ነው፣ በጣም ግልጽ ነው። እነዚህ ነገሮች ከአባቴ ነው የተማርኩት። ሌላው ከማህበረሰቤ ነው። እኔ ከሰሜን ሸዋ የመራቤቴ ልጅ ነኝ። ሰው የመራቤቴ ህዝብ ደግሞ በጣም ፍቅር ነው። በጣም ትዳር እንዴት እንደሚያከብር እንግዲህ እዛ አካባቢ ልጆች ካላችሁ ታውቁታላችሁ። ለሚስቱ ምን አይነት ቦታ እንዳለው በእምነት የማይደራደር ሀገር ነው ያለኝ። እኔ ስለምኮራበት ነው የምር። በጣም በቃ ይሄ ፍቅር ምን ያክል በፍቅር የመራቤቴ ህዝብ በፍቅር ከመጣሽ ምን ያክል ርቀት ራሱን ሰዋልሻል። አይቻለሁ። 8 ፍየል በልቻለሁ። መጥቼ ከባሌ ሀገር መጥቼ 8 ፍየል በየጎረቤቶቹ እኔ ቆጥሬው ነው ጋይስ ቁርጥምጥም አድርጌ ምንም ሳይቀረኝ በልቻለሁ። እና ወይ ፍቅራችሁ እንኳን እውነት ፍቅራቸውም እንዲሁ ጸባቸውም እንዲሁ ነው። እና ከደረስኩባቸው ከነኳቸው ምንም ጥያቄ የለም፣ ድርድር የለም። በፍቅርም ደግሞ በዛኑ ልክ ነውና ቴንክ ዩ ሶ ማች። በቃ ስለ ፍቅርን የተማርኩት ሚስትን ማክበርን፣ ሰውንም ማክበርን፣ ስብዕናን፣ ትህትናን ሁሉ ነገር የተማርኩት ከመራቤቴ ህዝብ ነው። እኔ አልክድም። እና በጣም ወዳችኋለሁ የሀገሬ ልጆች፣ እዚህ ዩቲዩብ ቻናል ያላችሁ እንዲሁም ደግሞ ሶሻል ሚዲያ ላይም እንዲሁም ደግሞ ይህን ሶሻል ሚዲያ የማትከታተሉ ሁላችሁን በጣም ነው የምወዳችሁ። እግዚአብሔር ደግሞ እስኪ ግንባር እያብረቅ ቻፕስኪ ሌትስ ጎ። እንግዲህ ይሄ የመጨረሻ ጥያቄያችን ነው። በጥያቄያችን ደስተኞች እንደሆናችሁ ተስፋ እናደርጋለን። እንዴት መንከባከብ ከአባቴና ከመራቤቴ ህዝብ እና በጣም ነው የምወዳት ሚስቴን፣ በጣም ነው ማከብራት፣ በጣም ነው ማፈቅራት። ራሴን የሰጧት ሚስቴ ነች። እና ጋይስ የእውነት ደግሞ ማለት ነው እንግዲህ መድረክ አላገኝም። ዩቲዩብ ነው የኔ መድረክ አይደለ? ስለዚህ በዚህ አጋጣሚ ማለት ነው ገራሚ ባልከነ ገራሚ ቤተሰቦች ስታገኙ ጋይስ መታደል ነው። የሚገርሙ ቤተሰብ አሉን። የቤቢሹ ቤተሰቦች በጣም በጣም የሚወዳቸው የሚወዱኝ ከሱ እኩል አድርገው ነው እኔ የሚፈልጉኝ የሚጠይቁኝ። እኔም እንደዛው እንደዚህ አይነት ቤተሰብ ሞዶ ባል ቢኖረኝ ምናምን ብዬ ጸልዬ ቃለኝ ቃ እንደዚህ ቤተሰቦቹ ብዬ ግን ጸልዬ አላውቅም። ትዝ ብሎኝ የማያውቅም ግን የሚገርም ቤተሰቦች ስለሆነ የተሰጠኝ በጣም እድለኛ ነኝ። እና ይስጣችሁ ከገራሚ ባል ከገራሚ ቤተሰቦቹ ጋር ያድላችሁ። ያው ካልሆነ ምርጥ ባል ይስጣችሁ። ዋናው እሱ ነው። ይሄን ቪዲዮ ልክ እንደደረሳችሁ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ይጻፋችሁልን፣ ፍቅራችሁንም እየገለጻችሁልን። እሺ ምንድነው ሀሳብ? አይ ቤተሰብ ስላደነቀች እኔ ስለሷ ቤተሰብ ያው ቃል የለኝም ለመናገር። በጣም ነው የምወዳቸው። አቃለው የፍቅር እናት ለኔ እናቴ ናቸው፣ ሁለተኛ እናቴ ናቸው። በጣም ነው የምወዳቸው። ወንድሟም እህቷም ቤተሰቦቿም እንዳለ አጠቃላይ በጣም የተከበረ ቤተሰብ ያላት ልጅ ነች። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ረጅም እድሜና ጤና ደግሞ እመኝላችኋለሁ። ቤተሰብ ካደነቅሽ አይቀር ብዬ ነው።
አንድ መጨረሻ የተረሳ ጥያቄ አለ። አዲስ ህይወት እንዴት ነው ብሎ የጠየቀን ሰው አለ። አዲስ ህይወት ገና እንግዲህ ዛሬ በካናዳ ነው። ኦኬ በካናዳ እሺ እኔ አውቀዋለሁኝ። ከዛ በፊት ያለው በጣም ቆንጆ ነበረ። በካናዳ ግን እኔ 5ኛ ቀኔ ነው። ሶ እንዴት አያልሽ? ካናዳ እንደ 5 ቀን ደስ ትላለች። ቀኑን የጠፋብኝ አሁን ሰኞ ማክሰኞ ሮብ ምናምን ጠፍቶብኛል። ሰዓት በጣም ነው የሚዛባብኝ። በኢትዮጵያ ነው የምተኛው፣ የምነሳው በእነሱ ነው። እሱ ይስተካከላል ምናምን አልፈንበታል። ሌላው በጣም አሪፍ ነው። አሪፍ ሰዓት ላይ ነው የሚጣውት። አይ ቲንክ በረዶ አይደለም ምናምን ቆንጆ ሰዓት ላይ ስለመጣው በጣም ቆንጆ ነው። በጣም ትወደድ ሀገር ነች። በጣም ደስ ትላለች። ወደፊት ደግሞ እንግዲህ በስራ ስንፈጋ ደግሞ ካናዳ ላይ የምትኖሩ ትላልቅ ካምፓኒዎች ካላችሁ እኛ መስራት እንችላለን። እኔ በሶሻል ሚዲያችን ምንም አይነት ስራ መስራት እንችላለን። እኛን ኮንታክት ማድረግ ትችላላችሁ። ከዛ ውጭ ደግሞ ኢትዮጵያ የምትኖሩ ድርጅቶች በዩቲዩባችንም በቲክቶክም ማስታወቂያ እንድንሰራላችሁ የምትፈልጉ እኛን ስልካችን ይቀመጣል ዩቲዩብ ላይ። ሶሻል ሚዲያ ማኔጅመንት የምትፈልጉ ሰዎች ደግሞ ካላችሁ ሞር ማኔጅ እናረጋለን። በካሜራ በሁሉም ነገር ምንም አይነት ስራኛ ጋር መስራት የምትፈልጉ ሰዎች በታች ውስጥ ባለው ቁጥር ደውላችሁ ወይም ደግሞ ቴሌግራም ላይ ነው ያወሩምችሁ መደወል ስለማይችሉ ቴሌግራም ላይ ደውላችሁ እንትን ኢንቦክስ አድርጉልን። ምንም ስራ አብረን መስራት እንችላለን። ዩቲዩብ ኦዲየንሶቻችን ደግሞ ፕሊዝ 50,000 አስገቡንና ደስ ይበለን። 50,000 ለእናንተ እኮ ኖርማል። አሁን እዚህ ጋር የምታዩን ቪው በሙሉ ሰብስክራይብ ብታደርጉን እንሞላለን እና ለኛ ይጠቅመናል እና እንወዳችኋለን። በጣም እንወዳችኋለን። ጥያቄዎች ካላችሁ ኮሜንት ላይ ጻፉልን። እያንዳንዱ ጥያቄዎቻችሁን ጽፈን በኔክስት ቪዲዮ ደግሞ ተመልሰን እንመጣለን። በጣም እንወዳችኋለን፣ እናከብራችኋለን። እግዚአብሔር ከእናንተ ጋር ይሁን። ያሰባችሁትን ያሳካላችሁ። በሄዳችሁበት ሁሉ መልካም ነገር ይጠማችሁ። ሌላ ወሳኝ ጥያቄ በቃ ማወቅ አለብን የምትሉት ነገር ካለ ኮሜንት ላይ መጻፍ ትችላላችሁ። ሌላ ጊዜ እንደዚሁ መርጠን እንመልስላችኋለን። ካናዳ ውስጥ ደግሞ እንድናሳያችሁ ኤድመንተን እንድናሳያችሁ የምትፈልጉት ነገር ካለ ወይስ ምን ማወቅ ትፈልጋላችሁ እሱንም ጻፉልን። በዛ ዙሪያ ቪዲዮ እንሰራላችኋለን። ሌላው ደግሞ በጋብቻ ፕሮሰስ ላይ ያላችሁ ምናልባት እኔ ያለፍኩበትን መረጃ የሚፈልጉ ሰዎች ካላችሁ በውስጥ አውሩን። ችግር የለም እንመልሳለን። ችግር የለውም። እንወዳችኋለን ጋይስ። ውድ የማክቤን ዩቲዩብ ተከታታዮች ሰብስክራይብ እያደረጋችሁ ይህ ቪዲዮ እንደደረሳችሁ ለብዙዎች ሼር አድርጉልን። ይመቻችሁ። ምችት ፀሐይዋ ራሱ ገባች። በቃችሁ አለችን ፀሐይዋ